አዋጅ አዋጅ አዋጅ! የእውነትን የሚናፍቅ ሕዝበ ክርስቲያን ድምፅ ነውና ያልሰማ ስማ፣ የሰማ ላልሰማ ሰማ። እነሆ የሀገርን ድንበር ጠብቃለሁ ስል ስለ ሕዝብ ዘብ እቆማለሁ ብሎ የተመረጠው መንግስት በስልጣን ስም ተዋህዶን አጥፊ ጸረ እምነት ነውና ተጠንቀቁ። አሁን ላይ የጥንቱን ገዳም ስርዓት ይዞ ጥላ ሳይዘቀዝቅ በንግድ ሳይመራ የዘር ሐረግ ሳይቆጠር ሀብታም ድሃ ሳይ ሁሉንም የሚመግበውን ለታመሙት ፈውስ ድነት የሆነውን ብሔራዊ ጽዋን አፄ መልክዓ ሥላሴ አንድነት ገዳምን በትርክት የፈጠራ ወሬ አሳቦ ሊያፈርሱት ነውና ይህን አዋጅ የሰማ የዓለም ሕዝብ ሆይ ስለ እውነት ታጋይ አርበኛ እንድትሆን ስል ጥሬን አሰማለሁ። Yes, Samaria. Bawah Samaria itu dah kembali ke dan berjalan betul. Kemarin kerana aku berkata buat. Ini memang sesat. Banyak sesuatu yang ada berbalas. Hanya sendiri. Lalu kita jauh berbalas. Kejauhan mulai. Misalnya polisan sore. Ya berlalu sesuatu. ድንበር ጠባቂነት አዳመጥ በታዘበ ተፋት ሲያሳልፈው ተላስ ምን ሆነ? እባክህ አታጓጓኝ። ሁሉንም ነገር ልወቅ። አንድም ነገር ሳታስቀር ንገረኝ። አይመማር ፈራን ነው ብሎ ወጣው። ሁለቱም ተሮርቶ በቅድስና አስወጣው እንዲያምረው ነውና ለርነት ቦታ ለለም የተሰጠው። እናም ነጭ ብለባሽ ተዋሩ ጸሮች ቀላይ መነኮሳት አባቶችን ጸበልተኛ አገልጋዮች ሰብስበው ሲያስጨንቁ ይባስ ብሎ እኛ ብርቅ ሕፃናት ላይ በእግራቸው እየቆሙ ቴዎድሮስ ንጉሥ ማን ነው እያሉ እግራቸውን ሲደቀድቁ ነው። እናም የጨለማዎች የቀኑ መምሸት አይተው የገዳም አባቶችን ሊወስዱ አሰቡ። ማሰብ ብቻ አይደለም አሰቡውን እንዲሆን መሞከራቸው አልቀረም። ከዚያስ ምን ተፈጠረ? ከዛማ የተፈቀረላቸውን ድንበር አልፈዋልና ቅዱስ ሚካኤል በልቦናቸው ፍርሃትን አሳደረ። አገልጋዩን ከባለ መሳሪያው ጋር ተፋለቀ። አያች ሳት የጣኑ መዓዛ ባርዱን አሸተተ። በዛም ቀን ለገዳማቸው ዘብ በመቆም 7 ልጆች ሰማዕታትን ተቀበሉ። ቁስለኞችስ በርከት ይላሉ። ልያይና ምን ሲወስ ምን ሆነ? በሰዓቱ ከገዳሙ ወጣ እንዳሉ እርስ በርሳቸው በመቅጠም ብዙዎች እየብራት ሆኑ። ከዛም ለተወሰነ ሳምንት ገዳሙን ከቦ የቆየ ቢሆን አሁን ላይ ግን ልዩ ኃይሉ አይነች ለክቷልና ጉምሲሎ በቀስታ አለቀ። የተረፈውን ብትንትን ወጣ። ይገርማል። ታዲያ ይሄ ሁሉ ድርጊት አድርገው ያላጠፉትን ገዳም አሁን ምን አስበው ይሆን ይሄን ያህል ታምላክ ጋር ጠሩ? የመልካም ነገር የሆነ ጸረ ሆኖ ዳግሎስ ሰርፍታለሁ ብለን በልክ የአዋጅን ቃል መፈጸም አለብንና ትጨናውኑ ታጠ ገዳማችን ገፉን ተብቃል። ያብዛለቆ ምን ይላል? አቅም ያላቸው በገንዘባቸው አቅም የሌላቸው ደግሞ ሞተራቸውን ይስራቃቸውን በመሸጥ መሳሪያ በመግዛት ይገባሉና ከነሱ ጋር እንቀላቀላለን። አራ ደግኗ በልፍጠን በስላሴ መቅደስ ላይ አንገት ቀና አድርገው ሞትን ዘፈኑ። ምዕመናን በባዶ እግራቸው ለመቆም የሚንቀጠቀጡበት ዛሬ በመሳሪያ ይታረሰ ይሁ በደመደመ ሰው ጸንቶበት መከር አይዞሽ ራይ ላፈሰሱም መልስ ታገኛለሽ። ከፍርድ
የፈረደ አምላክ ነው። ደርሷልና ራማ ሆኖ እንደናላላችሁ የሀገርን ሰላም ጠብቅ፣ ድንበሯንም አስከብር። አይዞሽ ሸይጣን የልጆች ቤዛ መድኃኒዓለም አይተዋችሁ ዳንኤልን ካናብስት መንጋጋ ሰለስቱ ደቂቅን ከእሳት ነበልባል የታደገ አምላክ ከዚህ ግብስባት ሰራዊት ይታደጋቸዋል። ከሞት መዳፍ ነጥቆ ሰላም ጊዜን ያሳያቸዋል። ያኔ የተሳለቀው መፋረዳቸው አይቀሬ ነው። ጠፉ ሲባል መብዛት፣ ሞቱ ሲባል መኖር የሥላሴ ባሮች እውነታ ነውና ዳግም በአካል ሥጋ መገናኘታችን አይቀርም። አይዞሽ ራሔል፣ አይዞሽ ራሔል።
ሰላም አደራችሁ። ያው እንደምታውቁ ሰላም ለኢትዮጵያዊ ማንነታችን ሆነብኝ እንጂ ሰላምስ የለም። ካሁን ደርሶ እስኪመለስ ሰላም ከሀገሩ ከጠፋ ቀናት አስቆጠረ። ለአምላክ መቅደሱ በተነካ ማግስት የዓለም ስርዓቷ ታበረ። ሰላም ከምድሯ ጠፍቶ የቁጣ መቅሰፍት ተበሰረ። ምንድን ነው የሰማሁት ወንድሞች? እኔስ ማመን ከበደ፣ ጆሮዬን መቀበል ተቸገርኩ። ከእናንተ ማረጋገጫ አስታገኝ ንገሩኝ። የቶች አእምሮ የሰላም አጣልና መቋቋም የማልችል መርዶ ሰምቼ ብሔረ ብፁዓን ተደበደበ ያላችሁኝ እንዴት ቀርቶ በምን አይነት መስፈርት እንዳልነበረ የድነት ቤት በትናንት ታሪክ ማህደር ከኦሪት ጀምሮ የቅዱሳን መኖሪያ የነበረው ዋልድባ ገዳም የስኳር ፋብሪካ በሚል ተልካሻ ምክንያት የአምላክ መመስገኛ ሲታረስ ፈራሚ ጳጳስ ነበር ተባብረው ከተክለው ንጉሥ። ዛሬ ላይ የእምነት ቦታዎች ሲጥፎ ዘመቻ ተደግሞ በዝቋላ አባቶች ግድያ፣ በዲማ ጊዮርጊስ ድብደባ ተፈጽሞ በየቦታው ያሉ አብያተ ክርስቲያናት ተቃጠሉ። ሄሮድስ በምድር ነፍሶ የበረከት ቦታዎች መከራን ተቀበሉ። ከሁሉ በላይ የገረመ የመንገረኝ ዝምታ በሐሰት ትርክ ተገዝተው ለጊዜው ስጋዊ ደስታ እኔ እንደዚህ አላውቅም ይህ አይደለም የቃላት መታ ለተሰጣቸው ኃላፊነት በትጋት የሚሰሩ እስረቤታቸው መጠበቅ ካላዋን የሚከራከሩ ይባስ ብለው ጦርነትን የሚመሩ በትግል ሜዳ ተገኝተው ሀገርን የሚያስከብሩ ሃይማኖት ከፖለቲካ ፓርት እንዳጣመሩ እስከ ለተሞታቸው እውነት እየመሰከሩ እንደሚሆኑ ነው እንጂ ቤተነት ሲነካ ዝም የሚሉ ካህናትን አላውቅም። ከአቡነ ጴጥሮስ በአቡነ ሚካኤል ይህንን አልተማሩ። ምዕመን ሲገደል ጳውሎስ ክርስቲያን ሰቆቃ ሲፈጸም ምን ላይ ሳያገኘ የ40 ሕፃናት ደም የኢትዮጵያ መሬት ሲሆን አርኬል ዳማ ዝም በሚል ጳጳስ ከቶም አልስማማ። አይሆንም፣ ዝምታ ቢሰበር እውነቱ ይፈንዳል። ታዲያ ነገሥታት ተፋለሙ፣ ስለ መንጎቻችሁ ጥብቅና መክሊታችሁን ተጠቀሙ፣ ሆናችሁ የሰላምታ ነው። በቆራጥነት እስከ ሞት ደርሳችሁ ዕዳችሁን ተወጡ፣ በፍርድ ቀን እንዳይጨንቃችሁ። በጎችን ጠብቁ እንዳይነጠቁ በተኩላ። ኃላፊነታችሁ ነው እና የገባችሁበት ቃል አለ። አደራ ለድሆው ሁሉ ጠበቃ፣ በዘረኛው መንግስት እንዳይወቃ አደራ አደራ አደራ። አንድ ዮናስ እንኳን እግዚአብሔር ይመስገን፣ ድንቅ ነው። ከዛ ሁላ መከራ መድረስ ደህና ነህ? ደህና እንኳን አይደለሁም፣ እጅጉን አሞኛል። የማልቋቋመው ሲቃ ህሊናዬ ሰርጾ ያውከኛል። ምግብ ላቀርብልህ፣ ተቀመጥ። ምግብ አለ። የደሙ ሽታ ምግብ እንኳን እንዳላስብ አድርጎኛል። ደግሞ በበረሃ ወደም በረሃና ወጥ የሚሰራኝ እናቶችንና ወንድሞች እያሰቡ እንዴት ዝም መንገድ ይችላለሁ? ትንሽ ተድካም አረፍ ትላለህ ብዬ ነው እንጂ ስለነበረው ሁኔታ ብታጫወተኝ ደስ ይለኛል። ዮናስ፣ አንድ ዮናስ፣ ወዴት አሳገኝ? ከየትኛው ጀምረ እያሰቡ መጀመሪያ ያለብኝ ከየት እንደሆነ ታናለ የአምስት ቀናት ብትነግረኝ ደስ ይለኛል። እነዚያ የመከራከረ እንኳን ለሰው እንስሳት ያስጨነቁት ሞት የነገሰባቸው አምስቱ በታት። አዎ ወንድሜ፣ እንግዲህ አስማ ልብ ላይ ለልቦና ተመናንስ ለሰው ልጅነት በበረሃ የወደቁ ከለውድ ዘንድ አሳራቂ በሰውን ዘንድ ተላላቂ ካሮንደው አለይታ በምድር ዙሪያ ለተማሪ የሚሆኑት ስጋቸውን ቀጠው የሚጨነቁ ለሰማያት መነኮሳት አባቶች ተገደሉ። አገልጋዮችም በየቦታው ወድቀው አፈር የሚያለብሳቸው አጥተው ምድሪቷ ተፋረደች።
ለምሳሌ ቅዱስ ቤተክርስቲያን ከሚና ወደደው በረከትና ፍቅር ለሚመጣ እንግዳ በሰዓት እየተቃጠሉ በቂስ እየተለበለው ያለ ረፍት በሚያወጡና የከባድ መሳሪያ ግደባ ተፈጸመ። ሃይማኖት በየተራራቱ በጥፍ ተደገመ። ለስለት የተሰበሰቡ 40 ሕፃናት በሞርተር ተገደሉ። አቤት የግፍ መብዛት! ብቻ በአጠቃላይ ሞተሩን ሲያግማማ ዙሪቱን ሲያሰማ ድሽቃውን ሲቃዋ ብሬውን ሲንጣጣ ከተኩስ መብዛት ክላሽ ምንም ስትሆን ጥይት እንደቆረ ተመብዛት ምድር የአርማጌዶን ጦርነት ሲወቀኑ ደርሶ በሰውኛ መስፈርት መቆም አይቻልም። አንደምሱታል ብቻ ምን ያህል የመከላከያ ሰራዊት ዘመተባችሁ? የእናንተስ ቁጥር ስንት ነበር? ለማመን የሚቀር ነው። በዛ ጠባብ ቦታ የዘመተው የሀገር ድንበር ጠባቂ 24 ሰራዊት ነበር። የውም ከባድ መሳሪያ ሳይቀር የወገኑ ተማቋም ይላል። ምን ያህል እንደነበረ ብትነግረኝ እወዳለሁ። እናም እናንተ የያዛችሁት መሳሪያ ጨምረህ ብትነግረኝ ደስ ይለኛል። እንዲያውም ስማ፣ ቤተ እምነታቸውን ለመጠበቅ ትምህርት ስራ ስራቸውን እንኳን ሳይቀር እየተው ገዳማቸውን ለመጠበቅ የተቦታን ትኖሩ መሳሪያ ይባላሉ ካባሰሩ በተጨማሪም አንድ ስናይፐርና አንድ በቃ ይገርማል። በ47 መሳሪያ ነው 24,000 ሰራዊት የገጠማችሁ። እስኪ ያወራውን ነገር አስረዳኝ። እውነተኛ ክርስቲያን ከሞት የተጋረኛ ነው። ሀገሩን ለማስከበር ከጠላት ጋር የሚፋለም ከክብሩ መደበር ጋር ሞትን የሚያስቀድም ከተወረስ የማዋሽ መብት የማይቆም የገዳሙ ውጊያ ምን ሆነ መሰለህ? ሀገር አማንለው ወደ ዘር የሆኑ የነበሩት አገልጋይ የጠላትን በረሃ መግባት ሲሰሙ በጾም ጸሎት የደከመ ሰውነታቸውን እየተመረ እንደሆነ ሳያገርማ በተለይ የሚሰሩት የሰሩት መሳሪያው የሌሎኮራ ገዳ ካሰው ተጠራጥታለ። በተለይ ሴቶች የሰሩት ብታይ ገድል ስላለ ከጠላት ሁለት ተናነቁ በይኔ መከላከያውን እያካሄዱ እነሱ መስማት እንደወደቁ ካለፉት 5 ቀናት እንደ ሰኞ የሚከብድ ምንም ነገር የለም። እነዚያ የመዝሙረ ዳዊት የጋሉት የብርሃን ተሳክራዎች የሞቱት በልቀት ብዙ አገሮች የተሰዉበት እህቶች በከባድ መሳሪያ ተመቱበት ነውና ከሁሉም ይከብዳል። እንዲያው ምን ያህል የመከላከያ ሰራዊት ሞተ? ከእናንተስ ለኢትዮጵያ ማንነቱ፣ ለተዋህዶ እምነቱ፣ ለሰንደቅ ዓላማነት ሲሉ ስንት መስዋዕት ተከፈሉ? በዚህ ተወጥቶ ተመቶ 24,000 16,000 ዶሮ ወራው ተቀረ እያላ ወይኖቻችን በዋናነት ግን ኃይሉ ለሰጡ ለመላእክት ምስጋና ይድረሳቸው። አሸናፊነቱ በማን ተጠናቀቀ? ገዳማውያኑ ያለ አንዳች ፍርሃት በጀግንነት ሲዋጉ በጥይት ጥረት ምክንያት ገዳሙን ለቀው ስለወጡ ለጊዜው 16,000 ሰራዊት አልገባቸው ቢሆንም ፋሽስት የመንግስት ተቆጣጣሪ ያደረጉት ወዴት ሄዱ? ለእስራኤል የኤርትራን ባህር የከፈለ አምላክ ለስላሴ ባሮች ወንጋሉ እንዳሻገራቸው አብዛኞቹ ወደ ምዕራብ ሲሻገሩ ትጥቅን ያነገቡ አርበኞች ግን ወደ አባይ በረሃ ሄደዋል። ግን በረሃ ሄደዋል። ስለዚህ የሚቀሩ እንዳይመስል ዓለም በሙሉ ይህን ስማ ደግሞ እንደሚመለሱ ብልግና የቀበራት ከወደቀች በታሪሰው ያነሱ ለብዙዎች ተስፋ የሆኑ ከጥላት መዳፍ አንስተው ሊመጡ አንድ ላይ ናውቀ የህዝብ ሰላም እንዲጠብቁ በኢትዮጵያ ሰንደቅ ዓላማ በቦታ እንዲደምቁ መመለሻ ቀን አላቸው። የተስፋ እንትን በደባሉ የጠዋት ኃይሎች ሲጸጸቱ ከአሁን ቃፈው ሳይመለስም የሀገር ጥላ እስካላለቀ ንገሯቸው። የፋኖን መመለስ ሰምተው እንዲጨመሩ ንገሯቸው። ድንቅ ነው። የሚገርም ወደ ስራ እየሄድኩ ነበር፣ ግን ሰላም ሳይኖር ስራ ምን ይበይ? በልክ ወደ በረሃ እንዝለቅ። አርበኞቻችንን አግኝተን ፋሽስታውያን መንግስት ስናጸፋለት ወደ ኋላ እንል። በልክ እንሂድ።
የነጻነት አዋጅ ታወጀ። ፋኖ ለሀገሩ በጀ። ሐሰትን ጠራርጎ እውነት አደራጀ። መችም መችል አልፈርስ አንድነት አጸና። ህዝቡን አስደሰተው ሁሎ ሰናፋራ። ኢትዮጵያ ሆይ ኩሪ፣ ታሪክሽን ዘክረሽ ክብርሽን አብስሪ። ትምሳሌት ነሽና የዓለም ሴት አውራሪ። አጠፋናት ብለው በደስታ ሲያፈውሱ የውጨኛው መንግስትና ማገዛዙ ልጆችሽ ተነሱ በፋኖ ስያሜሽ። ሀገሬ ሆይ አሜን እናት አለሜ። ሀገሬ ሆይ አሜን እናት አለሜ። ሀገሬ ሆይ አሜን። Thank you.
ያንን ሁሉ ትግል በአንድ ደቂቃ ማለት በዚህ ቃል መግለጻቸው በጣም ያምናል በእውነት እና እንደ ብርጌድ ወክዬ 30 ሺህ ብር ለዚህ ለቲያትሩ ለሰጡት 30 ሺህ ብር